የእንቅልፍ እጦት በሽታ ወይንም ኢንሶምኒያ ምን አይነት በሽታ ነው? በምክንያት ይመጣል? ይህን ችግርስ ለመቅረፍ ምን ማድረግ አለብን? ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ዛሬም እንግዲህ እንደተለመደው ሌላ ጤና ነክ መረጃን ይዤላችሁ ተመልሻለሁ። ዛሬ የምናየው ስለ እንቅልፍ እጦት ችግር ወይንም ስለ በሕክምናው ኢንሶምኒያ ስለሚባለው የጤና ችግር ወይንም ከእንቅልፍ ጋር የተያያዘ የጤና ችግር አብረን የምናየው ይሆናል። እስከ መጨረሻው ድረስ ቪዲዮውን ተመልከቱ። ሙሉ መረጃውንም አግኙ ልላችሁ ፈልጋለሁ። እንዲሁም ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ አድርጉ። እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። ላይክ እና ሼርም እንዳይረሳ። እስከ መጨረሻው ድረስ አብራችሁ ቆዩ። እንግዲህ ከእንቅልፍ ጋር የተያዙ ብዙ አይነት ችግሮች ሊኖሩ ይችላሉ። ብዙ ሰዎች በአንድም በሌላም ምክንያት በህይወታቸው ዘመን ውስጥ ቢያንስ የሆነ ጊዜ ላይ የእንቅልፍ እጦት ሊያጋጥማቸው ይችላል። እንግዲህ ከ10 እስከ 30% የሚሆኑ የዓለማችን ህዝብ በሆነ ጊዜ ላይ ይሄ ችግር ያጋጥመዋል። የእንቅልፍ እጦት ችግር ወይንም ኢንሶምኒያ ተብሎ የሚጠራው የጤና ችግር ወይንም የእንቅልፍ ጋር በተያያዘ የሚመጣ ችግር ይገጥማል ማለት ነው። ስለዚህ ምን ያህል ችግሩ የተስፋፋ እና ትኩረት የሚያሻው እንደሆነ ከዚህ ማወቅ እንችላለን ማለት ነው። ስለዚህ ኢንሶምኒያ ወይንም የእንቅልፍ እጦት ችግር ምንድን ነው የሚለውን ከማየት እንጀምራለን። እንግዲህ ኢንሶምኒያ ወይንም የእንቅልፍ እጦት ችግር በዋነኝነት ትርጉሙ እንዴት ነው የሚታየው ካል እንቅልፍ አልወስድ ማለት ወይንም ደግሞ በቂ ሰዓት እንቅልፍ ሳናገኝ ቶሎ መንቃትና ተመልሶ ደግሞ ለመተኛት መቸገር ነው እንቅልፍ እጦት ችግር ወይንም ኢንሶምኒያ ተብሎ የሚጠራው። ከተኛ ለረጅም ሰዓታት እንቅልፍ ሳይወስደን መቆየት ወይንም ደግሞ እንቅልፍ ወስዶን ወዲያው ብዙም ሳንተኛ ነቅተን ከዚያ በኋላ ደግሞ ተመልሶ ለመተኛት መቸገር፣ እንዲሁም ቀን ላይ የሚገጥም ድባቴ፣ ትኩረት ማጣት እና ከእንቅልፍ እጦት ጋር ተያይዘው የሚመጡ ሌሎች ችግሮች መከሰት ኢንሶምኒያ አለብን ወይንም የእንቅልፍ እጦት ችግር ሰው አለበት ተብሎ ለመወሰን የሚያስችሉ ናቸው ማለት ነው። ስለዚህ በዋነኝነት ለረጅም ጊዜ እንቅልፍ ሳይወስደን መቆየት ወይንም ትንሽ ጊዜ ብቻ ተኝቶ ከዛ በኋላ ተመልሶ ለመተኛት መቸገር ኢንሶምኒያ ወይንም የእንቅልፍ እጦት ችግር ተብሎ ይወሰናል፣ ይታወቃል ማለት ነው። ስለዚህ ኢንሶምኒያ ወይንም የእንቅልፍ እጦት ችግር በሁለት ይከፈላል። በዋነኝነት አንዱ የአጭር ጊዜ ነው፣ ለቀናት ወይንም ለትንሽ ሳምንታት የሚቆይ የእንቅልፍ እጦት ችግር ነው። ሁለተኛው ደግሞ ለወራት ወይንም ለዓመታት ሊቆይ የሚችል የረጅም ጊዜ ወይንም ስር የሰደደ ክሮኒክ ኢንሶምኒያ ወይንም ስር የሰደደ የእንቅልፍ እጦት ችግር ተብሎ የሚታወቀው ነው ማለት ነው። ቀለል ያለው ወይንም ይሄ የአጭር ጊዜ የሚቆየው የእንቅልፍ እጦት ችግር በዋነኝነት የሚመጣው ምክንያቶቹ ምንድን ናቸው? ጭንቀት ወይንም አስጨናቂ ክስተት በኋላ ለሰዎች ለቀናት ወይንም ለትንሽ ሳምንታት እንደ በፊቱ እንቅልፍ ቶሎ አልወስድ ሊላቸው ይችላል፣ ወይንም ደግሞ የእንቅልፍ እጦት ችግር ሊገጥማቸው ይችላል። በተለይ አንዳንድ ዘግናኝ ነገሮች ስናይ፣ የምንፈራቸውን እንስሳትም ሊሆን ይችላል፣ ሌሎች ነገሮችን ስናይ ከዛ ጊዜ ጀምሮ ለትንሽ ቀናት ወይንም ለትንሽ ሳምንታት በቂ እንቅልፍ የማግኘት ችግር ሊገጥም ይችላል። ይሄ በአጭር ጊዜ ወይንም የአጭር ቀናት ነው። ሌላው ደግሞ የረጅም ጊዜ ወይንም ስር የሰደደ እንቅልፍ እጦት ችግር የሚባለው ነው። ይሄ በዋነኝነት የሚመጣው ከበሽታዎች ጋር በተያያዘ ነው። የእንቅልፍ እጦት ችግር የሚመጣው እንደ ረጅም ጊዜ መድኃኒቶችን የሚፈልጉ በሽታዎች፣ ለምሳሌ እንደ ካንሰር፣ እንደ ደም ግፊት፣ እንደ ስኳር ያለ በሽታ ያለባቸው ሰዎች ለነኚህ የሚወሰዱ መድኃኒቶች የረጅም ጊዜ መድኃኒቶች በመሆናቸው የተነሳ እነኚህ ሰዎች ለረጅም ጊዜ ምናልባት እስከ ዓመታት የሚቆይ ስር የሰደደ የሆነ የእንቅልፍ እጦት ችግር ሊገጥማቸው ይችላል። እንቅልፍ እጦት ሲባል እንግዲህ ሙሉ በሙሉ አለመተኛት ሳይሆን በቂ እንቅልፍ ሳያገኙ መንቃት ወይንም ደግሞ ከተኛም በኋላ ለረጅም ጊዜ እንቅልፍ አልወስድ ብሎ ለሰዓታት፣ ለደቂቃዎች፣ ለብዙ ደቂቃዎች ወይም ለብዙ ሰዓታት እንቅልፍ አጥቶ መቸገር ተብሎ የሚታሰበው ነው ማለት። ስለዚህ ስር የሰደደው ወይንም ለረጅም ጊዜ የሚቆየው የእንቅልፍ እጦት ችግር በዋነኝነት ምክንያቱ በሽታዎችና እንዲሁም ለነዚህ በሽታዎች የሚወሰዱ መድኃኒቶች ናቸው ማለት ነው። ስለዚህ ዋነኝነት ይሄ ነው ማለት ነው። ምልክቶቹ ምንድን ናቸው? አንድ ሰው ይሄ ኢንሶምኒያ ተብሎ የሚጠራው የእንቅልፍ እጦት ችግር አለበት ብሎ ለመወሰን ምልክቶቹ ምንድን ናቸው የሚለውን አንደኛው ለሰዓታት እንቅልፍ አልወስድ ብሎ መቸገር። ሰው ወደ አልጋው ከሄደ በኋላ ለመተኛ ሞክሮ ለሰዓታት እንቅልፍ አልወስድ ካለው አንዱ ምልክት ነው። ሁለተኛው ደግሞ
ቶሎ መንቃት፣ ቶሎ ከእንቅልፍ መንቃትና ተመልሶ ለመተኛ መቸገር ሌላው ምልክቱ ነው ማለት ነው። ሌላው ደግሞ ቀን ላይ የሚገጥም መድከምና ድባቴ፣ ቀን ላይ በብዛት ድባቴ የሚገጥመን ከሆነ ቀን ላይ እንቅልፍ ማለት የሚገጥመን ከሆነ አንዱ የእንቅልፍ እጦት ችግር ምልክት ሊሆን ይችላል። ሌላው ደግሞ ቀን ላይ ትኩረት ማጣት ወይም ላክ ኦፍ ፎከስ የምንለው ማለት ነው። ነገሮች ላይ አለማተኮር፣ ትኩረት ማጣት፣ እንዲሁም ተደጋጋሚ ስህተቶችን ቀን ላይ የምንሰራ ከሆነ አንድ ነገር አንድ ቦታ ማስቀመጥ እያለብን ሌላ ቦታ አስቀምጠን አስተካክለን እንደገና ደግሞ አሁንም ስህተት ምንደጋግም ከሆነ ይሄ ከአእምሯችን ለረጅም ጊዜ እንቅልፍ ከማጣቱ የተነሳ የሚፈጠረው የትኩረት ማጣት ምልክት ስለሚሆን ይሄ አንዱ የኢንሶምኒያ ወይንም የእንቅልፍ እጦት ችግር ምክንያት ወይንም ምልክት ተብሎ ይታሰባል። ስለዚህ እነኚህ ናቸው በዋነኝነት ምልክቶቹ ማለት ነው። ምክንያቶቹን ደግሞ ምክንያቶች ብዙ ምክንያቶች ሊኖሩት ይችላሉ። እንዳልኳችሁ አስቀድሜ ከበሽታዎች ጋር የተገናኘ ወይንም በሆነ ጊዜ በሚገጥመን አስደንጋጭ ወይንም አስጨናቂ የሆነ ክስተት ጋር የተገናኘ ሊሆን ይችላል። በአጠቃላይ ግን ምልክቶቹ የመጀመሪያው ጭንቀት ነው። ጭንቀት ያለባቸው ሰዎች የምንጨነቅ ከሆነ የእንቅልፍ የማጣት ችግር የመጋለጥ እድሉ ከፍ ይላል፣ አንድ ሰው የሚጨነቅ ከሆነ ጭንቀት ካለበት። ሌላው ደግሞ አገር አቋራጭ ጉዞዎች ናቸው። አገር አቋራጭ ለምሳሌ ብዙ ርቀት የምንሄድ ከሆነ ምናልባት ሌሎች ሀገሮች ላይ ያለው የሰዓት አቆጣጠርና የኛ የሰዓት አቆጣጠር የሚመሽበትና የሚነጋበት ጊዜ ይለያያል። እንደምታውቁት ለምሳሌ እዚህ ኢትዮጵያ ውስጥ ከ12 ሰዓት በኋላ ጨለማ ነው የሚሆነው። ልክ ሰው በዛ ሰዓት ጉዞ ጀምሮ ልክ አሜሪካ ከ11 ሰዓት ከ10 ሰዓት ጉዞ በኋላ አሜሪካ ሲደርስ እዛ ደግሞ ምንድነው ሌሊት ሊሆን ይችላል ማለት ነው። ስለዚህ ከአንድ ቦታ ወደ አንድ ቦታ ስንሄድ የቀንና የሌሊት መፈራረቁ የተዛባ ስለሚሆን እዚህ ቀን ከሆነ ሌላ ቦታ ሌሊት ይሆናል። ስለዚህ አንድ ሰው ከዚህ ጠዋት ተነስቶ ሌላ ሀገር ሲሄድ እዛ ደግሞ ልክ እሱ ሲደርስ ሊሆን ይችላል የሚነጋው ማለት ነው። ስለዚህ በዛ ምክንያት ያን ቀን ሙሉ እዛ ሳይተኛ ያሳልፈዋል ማለት ነው። በዚህ የቀን መዛባት ምክንያት እንቅልፍ እጦት ሊከሰት ይችላል ማለት ነው። በተደጋጋሚ ይሄ ነገር ሲገጥም ብዙ ጊዜ ፓይለት ሊሆን ይችላል፣ ሌሎች ከአውሮፕላን ጋር ብዙ ጊዜያቸውን የሚያሳልፉ ሰዎች ከሆኑ ብዙ ሀገር በሚበሩበት ጊዜ ይሄ የቀን የጊዜ መዛባት ይገጥማቸዋል። አንዱ ምክንያት ይሄ ነው። ሌላው ምክንያት ደግሞ በሽታዎች ናቸው። እንደ ካንሰር፣ እንደ ልብ ህመም፣ እንደ የቃር በሽታ። ቃር እንግዲህ እንቅልፍ ያሳጣል ተብሎ ይታሰባል። እንደምታውቁት የማቃጠል ስሜት ሊፈጠር ስለሚችል እንደ አልዛይመር የመሳሰሉ ከአእምሮ ጋር የተያያዙ የጤና ችግሮችም ለእንቅልፍ ማጣት ወይም ለኢንሶምኒያ ችግር ሊዳርጉ ይችላሉ። ሌላው ደግሞ የእንቅልፍ ሰዓት መለዋወጥ ነው። የእንቅልፍ ሰዓት መለዋወጥ ለምሳሌ ቀን ላይ ሰርቶ ነገ ደግሞ ሌሊት ከሆነ የሚሰራው ይሄ ምንድነው በሚተኛበት የእንቅልፍ ሰዓት ላይ መዛባትን ያመጣል ማለት ነው። ይሄ ነገር በሚደጋግምበት ጊዜ አንድ ሰው ለእንቅልፍ እጦት ወይም ለኢንሶምኒያ ሊጋለጥ ይችላል። ሌላው ደግሞ ከእንቅልፍ ሰዓት በፊት ወይም ለእንቅልፍ ሰዓት ቀረብ ባለ ሰዓት ጊዜ ላይ እንደዚህ ካፌን ያላቸውን መጠጦች መጠጣት፣ ለምሳሌ እንደ ቡና፣ ሻይ የምናዘወትር ከሆነ ወይም አልኮል የምናዘወትር ከሆነ ለእንቅልፍ ሰዓት አካባቢ ይሄ የኢንሶምኒያ ችግር ሊገጥመን ይችላል ማለት ነው። እንዲሁም መድኃኒቶች፣ አንዳንድ ለምሳሌ እንደ ካንሰር መድኃኒቶች፣ ለግፊት የሚወሰዱ ለስኳር የሚወሰዱ መድኃኒቶች እንቅልፍ አንዳንዴ የማሳጣት ጸባይ ስላላቸው እነዚህ መድኃኒቶች ለኢንሶምኒያ ወይም ስር ለሰደደ የእንቅልፍ እጦት ችግር ሊያጋልጡ ይችላሉ ማለት ነው። ስለዚህ በዋነኝነት እነዚህ እንደ ምክንያት ይወሰዳሉ። እንዲሁም ለእንቅልፍ ሰዓት አካባቢ ላይ ሶሻል ሚዲያ፣ ቲቪ፣ ሞባይል የመሳሰሉትን መጠቀም ለእንቅልፍ እጦት ችግር ወይም ኢንሶምኒያ ሊያጋልጡ ይችላሉ ተብለው ከሚታሰቡ ምክንያቶች ውስጥ አንዱ ነው ማለት ነው። ስለዚህ እንቅልፍ በቀረበ ሰዓት ላይ እኔ ቡና፣ ሻይ፣ አልኮል የመሳሰሉትን አለመጠቀም እንዲሁም ቲቪ፣ ሞባይል የመሳሰሉትን ባናይ ይመከራል ማለት ነው። ስለዚህ እነኚህ ዋና ምክንያት ተብለው ስለሚወሰዱ እና ምን ማድረግ ነው ያለብን የሚለውን ለመከላከል በሽታ ምን ማድረግ ነው ሰው ያለበት የሚለውን ወይም ደግሞ ችግሩ ከተፈጠረ በኋላ ለመቅረፍ እኛ ምን አይነት ለውጥ ማድረግ አለብን። ምናልባት መድኃኒቶች ሊሰጡ ይችላሉ። ነገር ግን ከዛ በላይ ደግሞ እኛ የእንቅልፍ ሁኔታችንን የምናደርጋቸው የተለያዩ ቀን ላይ የሚደረጉ ስራዎች፣ እንቅስቃሴዎች ለእንቅልፍ ወሳኝ ስለሆኑ እኛስ ምን ማድረግ አለብን የችግር ከገጠመን የሚለውን ነገር ስናይ የመጀመሪያው ለእንቅልፋችን ቋሚ ሰዓት መመደብ ይኖርብናል። ዛሬ 4 ሰዓት ሆነ ሰው የሚተኛው ነገም 4 ሰዓት ቋሚ ሰዓት የመተኛት ልምድን ማዳበር
ይኖርብናል ማለት ስራችንም በዛ መልኩ አድጀስት ማድረግ ስራችንም በዛ መልኩ ማካሄድ ይኖርብናል ማለት። ስለዚህ ቋሚ ሰዓት የምተኛበትን ቋሚ ሰዓት ማድረግ ይጠብቅብናል። አንደኛው መፍትሄ ነው። ሁለተኛው ደግሞ ቀን ላይ በቂ እንቅስቃሴ ማድረግ ይኖርብናል። ምናልባት አንዳንድ ሰው ከስራ ጸባዩ ጋር አንድ ቦታ ቁጭ ብሎ የመዋል ስራ ሊኖሩ ይችላል። ለምሳሌ እንደ ባንክ ሰራተኞች፣ እንደ ሌሎች የቢሮ ሰራተኞች ቁጭ ብሎ ሊሆኑ ይችላሉ። ስለዚህ በተቻለ መጠን የሆነ ሳይን መድበን ቢያንስ በቀን ለ30 ደቂቃ የእግር እንቅስቃሴ ማድረግ ይኖርብናል። በቀን ለ30 ደቂቃ ቢያንስ የአካል እንቅስቃሴ ማድረግ ይኖርብናል ማለት ነው፣ ይሄን ችግር ለመቅረፍ። ሁለተኛው ደግሞ ቀን ላይ የመተኛት ልምድ ካለን እሱን ብናቆም ይመከራል። ይሄ ናፕ ተብሎ የሚጠራው ለ15 ከ30 ደቂቃ ቀን ላይ የመተኛት ልምድ ያላቸው ሰዎች ይኖራሉ። ነገር ግን ያ ቀን ላይ ያችን ሰዓት እየተኛ ሌሊት ላይ እንቅልፍ የማጣት ችግር የሚገጥመን ከሆነ ቀን ምንተኛውን ናፕ ምንለው መተው ይኖርብናል ማለት ነው። አንዱ ምክንያት ይሄ ሊሆን ስለሚችል፣ ሶስተኛው ደግሞ ለእንቅልፍ በቀረበ ሰዓት ቅድም እንዳልኳችሁ አልኮል፣ ቡና የመሳሰሉትን እንዲሁም የተለያዩ ከባድ ወይም ከበድ ያሉ ምግቦችን መመገብ መተው አንዱ ለዚህ ኢንሶምኒያ ችግር መፍትሄ ነው ተብሎ ይታሰባል ማለት ነው። ስለዚህ ዋነኝነት እነኚህን በማድረግ ችግሩን ልንቀርፍ እንችላለን ማለት ነው። ከዚህ ከባሰ ደግሞ የተለያዩ በሕክምና መልክ የሚሰጡ ነገሮች አሉ። ለምሳሌ ኮግኒቲቭ ቴራፒ የሚባል አለ። እንቅልፍ እንዲወስድ የሚያደርግ ስሊፕ ኤጁኬሽን ወይም የእንቅልፍ ትምህርት ተብሎ የሚታወቅ አለ። ሌላው ደግሞ ሜዲቴሽን ቴራፒ ወይም ይሄ ሜዲቴሽን የተመስጦ ሕክምና ተብሎ የሚታሰቡ ማለት ነው የሚታወቀው ማለት ነው። በእሱም አንድ መፍትሄ ነው ተብሎ ይታሰባል። እንዲሁም መድኃኒቶችም ብዙ ጊዜ ይታዘዛሉ። ይሄ ረጅም ጊዜ ለቆየባቸው ሰዎች የእንቅልፍ እጦት ለአመታት ለብዙ ጊዜ ካስቸገራቸው ይሄ ቤንዞዲያዜፒን የሚባሉ የመድኃኒት አይነቶች፣ ሜላቶኒን ሪሰፕተር አጎኒስት የሚባሉ የተለያዩ መድኃኒቶች ሊታዘዙ በሕክምና መልክ ሊሰጡ ይችላሉ ማለት ነው። በዋነኝነት ግን እኛ ማድረግ ያለብን ምንድን ነው? እነኝህን ልምዶች በማዳበር እንቅልፍ እጦት ችግር እንዳይገጥመን መከላከል እንችላለን ማለት ነው። እንግዲህ በቂ መረጃ ስለ ኢንሶምኒያ ወይንም የስር የሰደደ የእንቅልፍ እጦት ችግር መረጃ አግኝታችኋል ብዬ አስባለሁ። ቀረ የምትሉ ካለ በኮመንት ላይ ያሳውቁኝ። ሌሎች የጤና መረጃዎች እንዲደርሷችሁ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ሼር በማድረግ ለሌሎችም እንዲደርስ አድርጉ፣ ላይክ እንዲሁም እንዳይረሳ። ቀጣይ ደግሞ ሌላ ጤና ነክ መረጃን ይዤ እመለሳለሁ። እስከዛው ድረስ ቸር ሰንብቱ።